ለእድል የተዘጋጀውን መርዝና እድልን ለማጥፋት ያሰበችው ተንኮለኛና ሴረኛዋ ሮማን በመጨረሻም የገዛ እህቷን ገነትን እጅግ በጣም በሚያሳዝንና በሚገርም ሁኔታ ከባድና ያልተጠበቀ ነገር አደረገቻት። ወይዘሮ ሮማን ከሚባለው በላይ ለአንዴና ለመጨረሻ ጊዜ በመርዝ እደፋታለሁ፣ እገላታለሁ ብላ የወሰነችውን እድል መድኃኒቱን እንግዲህ የገዛ እህቷ ገነት አንስታ ግጥም አድርጋ ስትጠጣው እዛው አለችበት ድፍት ብላ ቀረች። ቢኒያም ራሱን መቆጣጠር አቃተውና አሳዳጊ እናቱን በጣም ስለሚወዳትና ስለሚሳሳላት የተፈጠረውን ነገር ማመን አቅቶት ማሚዬ በፍጹም ይሄ ላንቺ የሚገባሽ ሰው አይደለሽም፣ አንቺ እኮ በጣም ጥሩና መልካም ሴት ነሽ እያለ እያለ እያለቀሰ ከሚባለው በላይ ከእድል ጋር ሆነው በጸጸት መቃጠልና መንገብገብ ጀመሩ። የሮማን ተንኮልና ሴራ እንግዲህ ምኑም ነገር ስላልተሳካላት ተናደደችና ለእድል ያዘጋጀችው መርዝ ገነት በመጠጣቷ በጣሙን በንዴት እየተቃጠለችና እየተንገበገበች ትገኛለች። ቢኒያም ሮማን እናቱ መሆኗን ካወቀ በኋላ በፍጹም እናቴ ብትሆኝም የወለድሽኝ ብትሆኝም እኔ ግን በጭራሽ በህይወት እያለሁኝ አንቺን ወላጅ እናት ብዬ ልቀበልሽ አልችልም ብሎ አሰናበታት። ሮማን ቢኒያም መንገዱን ሲሄድ አብራ እየተከተለች እባክህ ልጄ ለተፈጠረው ነገር በሙሉ ይቅር በለኝ፣ እኔ በሰዓቱ አንተ በድህነትና በችግር እንድታድግ ስላልፈለግኩ ነው። አሁን ላይ ግን ከምትለውና ከምነግርህ በላይ በደስታ እንድትኖርልኝ እፈልጋለሁ። እሱ ምንድነው? በቃ ይቅር በለኝ ለተፈጠረው ነገር ሁሉ፣ ላደረኩት ነገር ሁሉ። ስለዚህ በሰዓቱ የእህቴ ሀብትና ንብረት ስለነበረ ከእሷ ጋር ሀብትና ንብረቷን እንድትወርስ ሌላ ባዳ አምጥታ አሳድጋ፣ አንተ ደግሞ ለምን በድህነት ታርጋለህ? ይሄ ንብረትና ሀብት የአባቴም ጭምር ስለሆነ ብዬ ነው እንጂ ሌላ በክፋት ምንም ነገር አላሰብኩም ብላ እንግዲህ እግሩ ላይ ተደፍታ ብትለምነውም ቢኒያም በጣም ስለተናደደና ስላዘነባት በፍጹም ያንቺን ይቅርታ ቀቅለሽ ብዩ፣ እኔ እንዳንቺ አይነት እናት በፍጹም ሊኖረኝም እንዲኖረኝም አልፈልግም። ምክንያቱም አንቺ ገንዘብ አምላኪ ነሽ። ልጅን ብትፈልጊ ኑሮ በሚያሳዝንና በሚገርም ሁኔታ ሀብታም ግቢ ላይ ጥለሽ ከዛ ደግሞ አንስተሽ ማደጎ ቤት ባልሰጠሽ ነበር። ማሚ እኮ ሳትወልደኝ እንደ እናት ተንከባክባና ተንሰብስፋ አሳደገችኝ። አንቺ ግን የወለድሽኝ ጣልሽኝ። እንዲህ አንቺ አይነት እናት በፍጹም እንዲኖረኝ አልፈልግም። ከአሁን በኋላ አጠገቤ ባይሽ የሚፈጠረው ነገር ከባድ ነው ብሎ ተናገረ። ሜላት ነገሩን ስታቀሳስረው አየሽ ሮማን፣ እቺን እድል ከመጣች በኋላ ነው ቢኒ እንዲህ የልቤ ተሰማው። በፊት እኮ ቢጠላሽ እንኳን ይሄን ያክል ንግግር አይናገርሽም ነበር። ቆይ ቢኒን ምን አስነክታው ነው? ቆይ ምን አድርጋው ነው? እያለች መበሳጨትና መናደድ እንዲሁም መቃጠል ጀመረች። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የእድል ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካም ቤተሰቦች ይክበሩልኝ። እድል እጅግ በጣም በሚገርምና በሚደንቅ ሁኔታ ለአንዴና ለመጨረሻ ጊዜ ቢኒያምን ከኔ የቆረጥክበት ነገር ምንድን ነው? እኔ ያስጠላውህ ለምንድን ነው? ለመጀመሪያ ጊዜ ወንድን አፍቅሬ ወደ አንተ ስመጣ እንዴት አደርገኛለህ ብዬ በጭራሽ አላሰብኩም። እስካሁን ድረስ ከኔ ጋር ላትቀጥል እንዴት ልትቀርበኝ ትችላለህ? በጣም ራስ ወዳድ ነህ እያለች መሳደብ ጀመረች። ቢኒያምም ከሚባለው በላይ በጣም የሰራቸው ስራዎች እየተናደደና እየተቃጠለ እንዲሁም ደግሞ ራሱን መቆጣጠር አቅቶት ከባድ ነገሮችን እያደረገ ይገኛል። ስሜ
አንቺ ይህንን ያክል እንደፈለግሽ እንድትናገር የፈቀደልሽ የለም። እኔ ከውጭ ሀገር ፍቅረኛዬ ስለመጣች ከአሁን በኋላ እኔ ጋር የምትቆይበት አንድም ምክንያት የለም አላት። እንዴት እንደዚህ ትለኛለህ? እኔን ልትጠላኝ ነው እንዴ የቀረብከኝ? ጊዜያዊ ስሜትህን ልትቆጣጠርብኝ ነው እንዴ የቀረብከኝ? ቆይ አላማህ ምንድን ነው? እኔ እኮ ከዚህ ከቤት ሮማንና ሜላት ሲያሰቃዩኝ እንዳልወጣ ቃል አስገብተኛል። እንዲህ አይነት ከሃዲ ጨካኝና አውሬ ሰው ነህ እንዴ ብላለችው። ስሚ እድል፣ አውሬ የሆነን ሰው ይርቁታል እንጂ አይቀርቡትም። አዎን አውሬ ነኝ፣ ጨካኝ ነኝ፣ በቃ ተይኝ፣ የራሴን ህይወት ልኑርበት እያለ መናገር ጀመረ። እሷም ከሚባለው በላይ ምን አስቀይሜው ነው? ምን አስከፍቸው ነው እንደዚህ ቢኒ ተቀይሮና ተናዶ ሊናገረኝ የቻለው? እኔ እኮ ጥሩ ሰውና መልካም ሰው ነው ብዬ ቀርቤው ነበር። እዚህ ቤት እንኳን ሲከፋኝ ክፋቴን የምጽናናው በሱ ነበር። እንዴት እንደዚህ ሊሆን ይችላል ብላ መጻጻትና መቃጠል ጀመረች። ሮማን ከሜላት ጋር ሆና ለአንዴና ለመጨረሻ ጊዜ እድልን ማስወገድ እንዳለባትና ከዛ ከቤት አብዳ እንድትወጣ መድኃኒት ገዝታ አመጣች። ሜላትም ደግሞ አክስቴ ሰውን ለመግደል ይህን ያህል ክፋት ታደርጊያለሽ ብዬ አላስብም። እድልን ደግሞ ብዙ አማራጭ ማድረግ አለ፣ በድጋሚ ከዚህ ከቤት ማባረር አለቻት። እንዴ እኛ ስንቴ ያባረርናት፣ እኛ ስንቴ እንድትወጣ አደረግናት። አሁን ከምታስቢውና ከምትዩ በላይ ገነት ናት የወደደቻት፣ ቢንያምን ብቻ አይደለም። እኔ ደግሞ ገነት እድልን ወዳ እንደ ልጇ ተቀብላ ሀብትና ንብረት ለሷ የሚገባ ሰው አይደለችም። እሷ ተራ ገረድ ናት። ስለዚህ ማድረግ ያለብኝ ነገር ሀብትና ንብረቱ የገነት ሀብትና ንብረት ለውርስ የሚገባቸው ላንችና ለቢኒ ብቻ ነው። ተረጂ ቆይን የምለው ቢኒያምስ ልጅ ስለሆነ የእሱ መጨረሻ አሳስቦሽ እንዲህ አደረግሽ፣ እኔ ላንቺ ምንሽ ነኝ አለቻት። አንቺ ለእኔ ምንም አይደለሽ፣ ስለ አንቺም የማውቀው ነገር የለም፣ ከማደጎ ቤት አመጣችሽ፣ ሌላ የማውቀው ነገር የለም ብላለቻት። እርግጠኛ ነሽ አክስቴ? ምን ነው ምደብቅ መስሎሽ ነው እንዴ? እስካሁንም ድረስ ይህን ያክል ሰዓት የደበቅኩት የቢኒን እንዴት ብዬ እንደምናገርና እንዴት ብዬ እንደማወራ ግራ ገብቶኝ እንጂ እኔ እንደ እናት እሱ እንደ ልጅ ሆነ መኖር ጠፍቶኝ አይደለም አለቻት። በጣም አዘነች። አሁን ላይ ሜላት ልክ እንደ ቢኒያም ቤተሰቦቿን ለማወቅ እየታገለች ትገኛለች ማለት ነው። እድል ግን ቢኒ በሰጣት ምላሽ እሷን ለማራቅ እያደረገ ያለው ነገር አስቀይሟት በጥፊ ጠፈጠፈችው። እሱም ክፍሉን ዘግቶ ከእድል ጋር ከእህቱ ጋር ባለማወቅ ያደረጋቸው ነገሮች እያቃጠለውና እያንገበገበው ይገኛል። መጨረሻ ላይ እድል አንቺስ ምንም ሳታውቂ ነው ይሄ ነገር የተፈጠረው። እኔ ግን ይህንን ነገር ካወቅኩ በኋላ ምን ያህል ሰላሜን እንዳጣሁና ምን ያህል እየተጎዳው እንደሆነ የተረዳሽ አይመስለኝም። ብትፈልጊ እዚህ ቤት መኖር፣ ባትፈልጊ መሄድ ምርጫው ያንቺ ነው አለና ከራሱ ጋር ብቻውን ማውራት ጀመረ። ገነትም እድል በዚህ ታለቅሳለች። ቢኒያም በጣም ራሱን መቆጣጠር አቅቶት ተገለባብጧል። የቤቴ ሰላም የጠፋው በምን ምክንያት ነው? እውነት እህቴ ሮማን ይህን ሁሉ ነገር እያደረገች ለሷ ምን አይነት ደስታና መረጋጋት ሰጣት? ያሳዝናል የሰው ልጅ ባህሪው። እንደዚህ አይነት ጨካኝና ረመኔ ሰው ትመስለኛለች ብዬ በፍጹም አላሰብኩም። አሁን የምፈልገው የልጄ መቃብር ነው። የት እንደተቀበረች ምናልባት ወልዳ የጣለች ሴት የኔን ልጅ ለመግደል ምንም ርህራሄ ይኖራታል ብዬ አላስብም። ይህን ነገር አድርገው እንደሆን መቃብሯን የልጄን ሂጄ አጣይቄ ማገኘት አለብኝ ብላ ወሰነች። እድልም ከወይዘሮ ገነት ጋር ሆነችና እባክሽ ማሚዬ አንቺ ይህን ያክል አትበሳጪ፣ አትናደጅ፣ ትታመሚያለሽ፣ ችግሮች ሁሉ ያልፋሉ። ቢኒያም ገነት እናቱ መሆኑን ፈልጎት አይደለም፣ እውነታው ይሄ ነው። እድል እኔ ባንቺ አዝኛለሁ አለቻት። እንዴ ማሚዬ እውነታውን እንድታውቂ እየጎዳሽ ያለችሽን ሴት
ጨርሳ ሳትቀብርሽ ሳትገልሽ እውነታውን አውቀሽ ራስሽ እንድትጠብቂ ማድረግ ስህተት ነው አለች። አዎ እድል በጣም በጣም ተሳስተሻል። ለምን አልነገርሽኝም? ቢኒያም በመጠጥ መልኩ ሰክሮ ሮማን እናቱ እንደሆነች እንዲሁም ደግሞ ይሄን ያክል ጊዜ ከኔ ጋር እንደተጫወተችብኝ መስማት ለእኔ በጣም ህመም ነው ብላ አለቻት። ተይ እባክሽ ማሚዬ ይሄን ያክል እንድታስቢና እንድትጨነቂ እኔ አልፈልግም። የሆነው ነገር በሙሉ ሆኗል። አሁን ላይ ከምታስቢውና ከምትዩ በላይ ላንቺ ያለኝ ፍላጎትና ላንቺ ያለኝ ክብር በጣም ይለያል። አሁን ላይ ግን ምንም ነገር ልረዳሽም አልፈልግም ብላ አለቻት ማለት ነው። እድል እኔ ምንም እንድትረጅኝ አልፈልግም። አሁን የምፈልገው ቃል ገብቻለሁ ትምህርትሽን ለማስተማር እንድትማሪ። ስለዚህ ቃሌን እንዳልበላ እንድታግዥኝ እፈልጋለሁ። በሰበብ በአስባቡ ከትምህርት ቤት እየቀረሽ ሰነፍ አትሁኝ። ትምህርትሽን ተማሪ። ያንቺን መጨረሻ ደግሞ ምን እንደው ባላውቅም አለቻት። እባክሽ ማሚዬ ዛሬ ቡና ላፍላልሽ፣ ካጠገብሽ ሁኜ ይሄን ቀን እንለፈው። ነገ ትምህርት ቤት እሄዳለሁ። በጭራሽ ከመጀመሪያ ገና ትምህርት ከመቅረትሽ እንደፈለግሽ እየቀረሽ እስከ መጨረሻው እንዴት ልትቀጥይ ነው ብላ አለቻት። እሺ አለችና ሄደች። ሜላት ወደ እድል ክፍል ገባችና ከቢንያም ጋር መጣላታቸው በጣም ደስ ብሏታል። እንግዲህ ወይዘሮ ሮማንም በመርዝ ልደፋት መሆኑን ስታስበው በቃ እችን እድል ልገላገል ነው ቢኒ የኔ ብቻና ብቻ ነው የሚለውን አስባለች። እና እድልን በመርዝም ባትገሊያት ካሁን በኋላ ከቢንያም ጋር ፍቅር አይቀጥሉም። ምክንያቱም እህትና ወንድም መሆኑን ራሱ አቋል። እድል ሰዓቱና ጊዜው ደርሶ ስታውቅ ከቢንያም ጋር በፍጹም አብራ ትቀጥላለች የሚባል ነገር እንደሌለ ብትረዳው ኖሮ ሮማን ይሄን ያክል ክፋት ስታደርግ ሜላት ታግዝላት ነበር ማለት ነው። ሮማን አሁን ላይ ትዕግስቷን መቆጣጠር ነው ያቃታት። ምክንያቱም እድል እያደረገች ያለው ነገር እንደዚህ እናቱ ማን ነው ቢኒ እናቴ ብሎ ሳይቀበል በቃ በጣም ተናዶ ለሷ ክብር ሳይኖረው በህይወቴ ካንቺ መፈጠሬን እጠለዋለሁኝ፣ እንዳንቺ አይነት ሴት በህይወቴ መኖሯን ዓለም ላይ እንዳንቺ አይነት ጭካኔ የበዛበት ሴትን አይቻላውቅም ብሎ ነው ያላት። ቢኒ የምትናገራቸውን ነገሮች እወቃቸው እንጂ እኔ እኮ ምንም ቢሆን እናተ ነኝ። እናትነት እንደዚህ ከሆነ በአፍንጫ ይውጣ። ይህን ሁሉ ያደረገችው ያቺ ነጫጭባ፣ ያቺ የተረገመች የሞት ጣራ የመሰለች እድል ናት። ደግሞ እድል ምን አረገች? ስንቴ ልትገሊያት አሰብሽ? ብሎ ሲላት ድንግጥ ብላ ሽምቅቅ አለችና ራሷን መቆጣጠር አቅቷት ጸጥ ብላ ቀረች ማለት ነው። በመጨረሻም ወይኔ ጉዴ የመጨረሻ ጣፍንታዬ አላማዬና ቅዴ ይሁን ማለት ነው። ወይኔ ወይኔ ሮማን እያለች መቃጠል ጀመረች። መድኃኒቷን ገዝታ መጣይና እድልን ለአንዴና ለመጨረሻ ጊዜ ለማጥፋት ቆርጣ ተነሳች። በጣም የሚያሳዝንና የሚገርም ነገር ነው እየተፈጠረ ያለው። እንግዲህ እድልም በእንደዚህ አይነት መልኩ የእድሜ ልክ ስቃይዋንና መከራዋን በመብላቷ ከሚባለውና ከሚታሰበው በላይ ብዙ ነገሮች ወደፊት እንደሚጠብቃት ብታውቅም አሁን ከቢንያም ጋር መጣላቷ፣ መቀያየሩ፣ ማኩረፉ፣ እሷን አለመፈለጉ ትልቅ ጸጸት ውስጥ እንድትገባ አድርጓታል ማለት ነው እድል። ሜላትም አሁን ላይ ከቢንያም አጠገብ እየሆነች ለማጽናናትና ያለበትን ችግር ለማስረሳት እየሞከረ ሳለ እሱ ግን ሜላት አንቺ በጣም እድለኛ ነሽ፣ ካሁን በኋላ በማይመለከትሽ ነገር ስለ ሰዎች ጠይቀሽ ማወቅ የማፈልገውን ነገር ለማወቅ መገደድ የለብሽም ብሎ አላት። በጣም ግራ ተጋብታለች፣ በጣምም ደንግጣለች። ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።